አንተ ለስንት ሰው ህይወት እየሆንክ ለስንት ሰው ነገር እያገዝክ አትፖስት ግን መልካም ስራዎችን እኮ አውቃለሁ እኮ መስሎኝ በጣም ነው እኮ ገንዘብ ቲክቶክ ላይ ላይካችሁ 1000 ካገኘ 2000 እያደረክ ብዙ ብር ነው እኮ የፈጀው። ግን ምን ሆነ ነው? ወይ በጣም ብዙ ሚሊዮን ብር አለች። ዛሬ እንኳን ራሱ ስንት ሺህ አፍጭ ከፍያለሁ። እንደዚህ ያደርግናቸው በዚህኛው ስልክ ልግባ ማይደወል እንደሱ ይሻላል። ና እሺ ጥያቄዎችን ጠይቅ። ኮሜንት ላይ ምን መጠየቅ እንዳለብህ ጠይቃቸው፣ ትጠይቀኛለህ። ያው ይመጣል። ምን ችግር አለ? ይመጣል። እሺ እንዴት አላችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ላለው በጌታ የተወደዳችሁ ቅዱሳን ኢትዮጵያ። ኦኬ ቴንክ ዩ ድሪንክ ጆስ ድሪንክ ጆስ እኔ ለመናገር በህይወት የማልወደው ይሄ ሽሮ፣ ተልባ ፍትፍት፣ ይሄ በቃ ፍርፍር ምናምን። እኔ ሰው እንዴት ይህንን በጣም ደሜ ነው የሚፈላው። ያኛውን አሁንም ንካውና ገስቱን አስተካክለው እኩል አድርገው። እንዴት ነው የሚሆነው? ገስት የሚለውን ንካው። ከዛ በኋላ ያሳያል እኮ። አሁንም እንደገና ቀጣይ ያለውን ንካው። እስቲ ቀጣይ ያለውን ንካው። ጊፍት፣ ማይክሮፎን፣ ካሜራ፣ ሽሪንክ፣ ኤክስፓንድ ራሱ እኮ ብዙ አማራጭ ይሰጣል። አሁን 2 አማራጭ ነው የነካኸው። ሌላ አማራጭ የለውም። የኔ ይሄ አይፎን 17 ስለሆነ የለውም እኮ 17 ላይ እኮ አይገጠምም እንደሱ ነገር። ኧረ ይሄን አይፎን 16 ነው ተው። የለም እንደዚህ 17 ደግሞ አልመጣም፣ አላየንም። ኖ አዘ ፋሚሊ ነው የመጣው እንጂ ለእናንተ እኮ አይሆንም። እናንተ ጋር ገና ነው የሚደርሰው። እኔ ያው ቤተሰብ ነን እኮ ከአፕል ጋር። ኦኬ እስቲ እንደ አንድ ጋዜጠኛ ጥያቄዎችን ልጠይቅህ፣ እኔም አንተም እንደ ጋዜጠኛ ትጠይቀኛለህ። መቼ እኔ ደስ ይለኛል ከአንተ ጋር ስጠያየቅ፣ በጣም ነው ደስ የምልኝ። የመጀመሪያው ጥያቄ በጌታ የሆንከው መቼ ነው? የሚገርም ጥያቄ መስረደ። ይሄ ልብን ስወደው በጣም ለመሰለ እኔ በጌታ የሆንኩት ያው ጌታን ኢየሱስ ክርስቶስን የህይወቴ የግል አዳኝ ገዢ አድርጌ ከተቀበልኩ በኋላ፣ በነገራችን ላይ እኔ በጌታ የሆንኩት ወርሼ አይደለም ወንጌል አማኝ የሆንኩት አንብቤ ነው። ብዙ ማብራሪያ ያስፈልገው። መቼ ነው የተባልከው? መቼ ነው ማብራሪያ ሁሉ ሰጠና ማብራሪያ ያለው ባይዛው ይሄ በጌታ የሚለው ነገር ፓኬጅ ነው። ስለዚህ በ1922 ብዬ የማልፈው አይደለም። አንድ ቀን ጥያቄ ነበረብኝ፣ የህይወት ጥያቄ መንሱር፣ የእውነተኛ ታሪክ ነው እና ጥያቄ ነበረብኝ፣ የህይወት ጥያቄ ነበረብኝ። አሁን ሰው ሲሞት ኖርኩ እና ሰው ሲሞት ወዴት ነው የሚሄደው ብዬ የፊክሽን መጽሐፍ አነበብኩኝ፣ የፍልስፍና አነበብኩ። ምን አልኩና ከዛ ወደ መጽሐፍ ቅዱስ መጣው። መጽሐፍ ቅዱስን ሳነበው ወሰደና ጴንጤዎች ጋር ከተተኝ። ገባው፣ ዳይቭ ገባው፣ የዘላለም ህይወት አገኘው። ይኸው ከዛ በኋላ ሰው ሆኜ ቀረው እላለሁ እና አሁን የተወለድኩበትን ሳይሆን ጌታን ያገኘሁበትን ነው እንደ ልደት ቀን የምቆጥረው። ምን እንዳለ ሰምተሃል? ልለፈው ብዬ ነው። ካልተላለፍን አይሆንም እኮ መንሱር። ኦፍኮርስ እንዲያው ሁሌ ግራም የሚገባኝን አንድ ነገር ልጠይቅ። እሺ። እኔ በጣም የምወደው የማከብረው
እውነተኛ መዳን ያለ እስልምናን ህይወት ይዤ ነው እየኖርኩ ያለሁት። አንተ ደግሞ ፕሮቴስታንትን እምነት ይዘህ ነው እየኖርክ ያለው። ግን በፕሮቴስታንት ስንሄድ በጣም ብዙ ለአይምሮ የሚከብዱ ብዙ ነገሮችን እናያለን። ስፔሻሊ ፓስተር ወይ ደግሞ ነቢይንን ወይ ደግሞ የዚህ የሃይማኖት አባት ነን ከሚባሉ ሰዎች እና ይሄ እንዲያው ሃይማኖቱን ደረጃውን አይቀንሰውም ወይ? ሃይማኖቱን ለምን መሰለህ? እያንዳንዱ እምነት ሪስፔክት ሊኖረው ይገባል። ገብተዋል? የሆነ ለህሊና የሚከብድ ነገሮችን አንዳንድ ፓስተሮች ሲያደርጉ ታያለህ እና ያንን ነገር እንዴት ትገልጸዋለህ ነው። ለምን እኔ አሁን በጣም እንዳልኩ በጣም የምወደው እውነተኛ የሆነ እምነት አለኝ። ኦርቶዶክስንም ፕሮቴስታንትንም ደግሞ በጣም አክብሬ ወድጄ ይኸው እንደዚሁ ወዳጅ አድርጌ አብሬያቸው እኖራለሁ። ከፕሮቴስታንት ጋር ከክርስቲያኑም ጋር አብሮ መኖር አብሮ መስራት ክልክል አይደለም በእስልምና። ገብቷል አይደለ? አይከለከልም። የማንንም ሃይማኖት መንካት አይፈቀድልህም፣ ማቆሸሽ አይፈቀድልህም፣ ዲስሪስፔክት ማድረግ አትችልም። የራስን ሃይማኖት ስታከብር የአንተን ሃይማኖት ሰው እንዲያከብርልህ ከፈለግ የሌላውንም እምነት አክብር ነው የሚለው እስልምናውም ራሱ። እና ምንድን ነው ይሄ ነገር ግራ ይገባኛል። እና ብዙ ጊዜ ምን ትላለህ ብዬ ነው አንተ ያው። ጥሩ፣ በጣም ቆንጆ ጥያቄን ያነሳው መንሱሬ። አንደኛ ያው ልክ አንተ በፕሮቴስታንቱ ወይም በፓስተሮች በምናምን ግራ እንደምትጋባው በኡስታዞችም ግራ እንጋባለን የሚሉ ሰዎችም አሉ። ልክ አንተ ግራ እንደምትጋባው በዚህኛውም ሳይድ ደግሞ ሆነው በእናንተ ሳይድ ያሉ ኡስታዞች ለምሳሌ መጥተው በሶሻል ሚዲያ የሚናገሩት የሚያወሩት አንዳንድ ነገሮችም ግራ የሚያጋባቸው ሰዎች እንዳሉ ጥያቄው 50-50 ይሆናል ማለት ነው። መረጃ ካልከኝ 50-50ማ ሊሆን አይችልም። ለምን መሰለህ የማይሆነው? አንድም ኡስታዝ ቆይ እኔንም ያስጨርሰኛል። አንድም ኡስታዝ እኔ የሃይማኖት ክርክር መከራከር አልችልም፣ እውቀቱ የለኝም፣ እየተከራከርኩ አይደለም። አንድም ኡስታዝ መስጊድ ውስጥ ትንሽ ሶሪ ቱ ሴይ ዛት ወጣ ያለ በፕሮቴስታንት የምናየውን ነብይነን ለምሳሌ በቃ በግልጽ ልፍቀድልህና እኔ ስለፈቀድኩ ተመልካቾቼ እኔ ፈቅጄለት ነው የጠየቀኝ። ስለዚህ በእኔ ጥያቄ አይደለም ነው በእኔ ሪኩዌስት ነው የምልህ። ምኑ መሰለህ? እስቲ ለምሳሌ ለምን መሰለህ በእኔ ሪኩዌስት የምትጠይቀኝ? ለምሳሌ በቸርች ውስጥ እየተደረጉ አንተን ግራ ካጋቡ ነገሮች አንድ ወይ ሁለት ነገር ንገረኝ ለማለት ነው። ውይ በጣም ብዙ ነገሮች አሉ። ግን አንድ ነገር ማወቅ ያለብህ ልንገርህ፣ እኔ እንደ መንሱር እኔ እናንተ አሁን የምናወራውን ሪከርድ ተደርጎ ዩቲዩብ ላይ ተጽሎ የትም ቦታ ሆኖ የዛሬ 10 ዓመት ቢታይ አንገቴን የሚያስደፋኝን ነገር መናገር አልፈልግም። እንደ ሙስሊም አይፈቅድልኝማ እስልምናው። ያየኸውን የተናገርከው የታዘብከውን የተናገርከው እኛም ለማሻሻል ይጠቅመናል ወይ? መልሱን እመልስልሃለሁ። ጥያቄ ነው የምጠይቀው። በእኔና በአንተ ጉዳይ ቢሆን ምንም ችግር የለውም፣ ፈቅደህልኛል። ፐርሰናል ነውና አወራለሁ። ከሱ ግራ ያጋቡኛል ያልካቸው ነገሮች የሉም ማለት ነው። እንዲያው በደፈናው ነው ማለት ነው። በጣም ብዙ እኮ ችግር የለውም። አንተም እኮ ቸርች ሄደህ አይደለም ያየው ሶሻል ሚዲያ ላይ እሱን እኔ እናንተ በግል እናወራበታለን። ግን ነገርየው ኦልሬዲ ይኸውልህ ከአንተ አልፎ ፐብሊክ ላይ ወጥቷል። አንተ የታዘብከው ነገር እንጂ ቸርች ሄደህ አይደለም የታዘብከው። ቪዲዮ ተለቆ እኮ ነው የታዘብከው። ስለዚህ አጭር አማርኛ ልንገርህ። በጣም ቫይራል የወጣ ቪዲዮ ብዙ አካውንት ገብቶላችኋል፣ አካውንት ቡክ አምጡ፣ በዚህ ጉዳይ ይሄ ነገር ተፈውሳችኋል የሚባሉ ትንሽ ለህሊና የሚከብዱ ቪዲዮዎችን እናያለን። እነሱን እንዴት ነው የምታስታርቃቸው ነው የኔ ጥያቄ። በቃ በጣም ጥሩ። መጀመሪያ ነገር እኔ የማመልከው አምላክ ድንቅና ተአምራትን በማድረግ ነው። ማንነቱ በራሱ በቃ ድንግል ስትወልድ ተአምር ነው። ለእኛ በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወት ያለን ሰዎች ነን ብለን እናምናለን። እግዚአብሔር የተቸገሩትን ይረዳል። አዎ ይረዳል። የታመሙትን ይፈውሳል። አዎ ይፈውሳል። የት? በምድር በዚህ በስጋ ፍሌሽ በሆነው ስጋችን ይረዳናል፣ ያግዘናል፣ ፈውስ አለ ለሰዎች ብለን እናምናለን። በኢየሱስ ክርስቶስ ሰዎች ሲያምኑ በምድር 100 እጥፍ በሰማይ የዘላለም ሕይወትን ያገኛል። ከምድር በረከት አይጎሉም። እግዚአብሔር ሰዎችን በገንዘብ ይባርካል ግጥም አድርጎ።
ግጥም አድርጎ አዎ ይባርካል። አሰራር ላይ አካውንታቸው ላይ ተጸልዮላቸው አካውንታቸው ላይ ይገባል ማለት ነው እያልከኝ ያለው። ለዚህ ነው አሁን ለምሳሌ ለማስረዳት መንፈሳዊውን ዓለም ለፍጥረታዊ ሰው ለማስረዳት ከባድ ነው የሚሆነው። አንድ ሰው መንፈሳዊውን ዓለም ለመረዳት መንፈሳዊ ሰው መሆን አለበት። አንተ ራስህ አምነህበት እሱም ቪዲዮ አይተኸዋል መቼም አይደለ? መነሻ ከየት አይደለ? ተአምራት ሲጀመር አይብራራም። ተአምራት አይብራራም። ለምሳሌ እሺ ላፈዳ ነው ቆይ መስሮ ያንዴ የተአምራት ጉዳይ ሳይሆን ቡክ ይዛችሁ ለምሳሌ ቆይ አብራራለሁ አንዴ መስሮ ልንገርህ። ተአምራት እንዴት ነው የማይብራራው? መረጃ ልሰጥህ ነው። ተአምራት አይብራራም ስል ለምሳሌ የዘፍጥረት መጽሐፍ ምዕራፍ 22ን ስታየው አብርሃም ልጁን በሞሪያም ተራራ ሊሰዋ ለእግዚአብሔር ሊሰዋ ወደ ሞሪያም ተራራ ሲሄድ እንጨት ጭኗል፣ ምናምን ይዟል። ልጁን ይስሐቅን ይዞ እየሄደ ለእግዚአብሔር ልጁን ሊሰዋ ቢላ ባነሳ ጊዜ በግ ተቀምጧል። ያ በግ ከየት ነው የመጣው ብለህ ብታቀኝ እኔ አላብራራውም። ተአምራት አይብራራም። ምን ለዚህ ነው እግዚአብሔር ያዘጋጀው። ስለ በግ ስለ ኢትዮጵያ ስጠይቅ ስለ ኬንያ አትመልስልኝ። ስለ ተአምራት ነው። አይብራራም። ተአምራት አይብራራም። እግዚአብሔር እንዴት አደረገው አይባልም። ማብራራት አልችልም። ለዚህ ነው ተአምራት የሆነው። ተአምራት ትርጉሙ እነዛ ሰዎች ቤተክርስቲያን ለጸሎት ሲሄዱ ቡክ ይዞ የሄዱት ሁሉ አዋሽ ባንክ ሂደው ለምን አጡ ታዲያ? ሂደን አጣም ብሎ እኮ የተናገሩ ሰዎች ነበሩ። ብሩ ለምን አጡ? ማሂዱ አላቸው። እንዴት ይሆናል? እንዴት ይሆናል ታዲያ? እንዴት ይሆናል? አይሆንማ። አሁን እኮ ሲሪየስ ነገር ነው የምናወራው። ቡክ ለምሳሌ ይህን ህሊና እኮ ያውቃል ሶፊ። አይደለም እግዚአብሔር እንዴት እንደሚባርክ እሺ፣ መርሁ ነው እግዚአብሔር ባይዘው የመርህ አምላክ። የባረኩን ጉዳይ እያወራን አይደለም ይሄ። ስለዚህ ቪዲዮ ነው የምናወራው። የሰውም ችግር ስላለበት ነው። ለምሳሌ እግዚአብሔር እኔን ዛሬ አባት ሆይ ብዬ ጠዋት ተነስቼ የዕለት እንጀራዬን ያስፈልገኛል ስጠኝ የሚያስፈልገኝ ነገር ስል አንተ ደውለህ አታውቅም እኮ ነገሩን። ፓስተር ሶፊ ፕሬዚዳንት ስለ ኬንያ አትመልስልኝ ነው መንሱር ጀማል ነኝ። ዛሬ ውስጥ ኢትዮጵያ ሳወራ ስለ ኬንያ አትመልስልኝ። ምሳ እንድጋብዝህ ፈልጓል ስትል አንተ ስለራራ መሰለህ እኔ የምጋብዘኝ? ኖ ኖ ኖ ኖ ኖ ኖ ኖ አንተ ስለራራ አይደለም የጋብዝከኝ፣ እኔ ጠይቄ ነው። ስንቀን ምሳ ጋብዘኛል አይደል እንዴ? ለምንድን ነው ስለዚህ ስልክ ሳወራ ስለ ቴፕ ስለ ቴሌቪዥን የምታወራኝ? በእናትህ ይሄ ነው እኮ ችግሩ። የጠየቅኩህ እኔ ቃል በቃል ያየኸው ቪዲዮ አለ። ቤተክርስቲያን በጸለያ ቦታ ድረስ ሂደው ቡካቸውን ይዘው ሂደው ገብቶላቸዋል ብሩ ተብለው ተጸልዮላቸዋል ተብለው ባንክ ደግሞ ሲሄዱ ምንም ነገር የለም ተብለው እነዛ ሰዎች ቪዲዮ ሰርቶ ፖስት አድርገዋል። እና እነዚህ አይነት ነቢዮች እምነታችሁ ላይ ችግር እየፈጠሩ አይደሉም ወይ? አንተ ራስህ እኮ ብዙ ሰው አጋልጠሃል። ቆይ ብዙ ሰው አጋልጠሃል በአንተ ዩቲዩብ ላይ። ለምን እሱ ማውራት ፈራህ? አሁን አላጋለጥክም? ንገረኝ፣ አላጋለጥክም ወይ? ለምን ወደ ሌላ ቦታ ትሄዳለህ? አንተ ራስህ እኮ ይሄ ነቢይ እንደዚህ ነኝ እያለ እንዲህ ነው እያለ እንዲህ ነው። አንዴ ትዝ ይለኛል አንተ ጋር ገብቶ ምንድነው ዳይሬክት ኢየሱስን ኢሳን አውርቼዋለሁ ሁሉ የሚል ሰው ነበር አንተ ጋር አይደል እንዴ? አዎ እኔ እነሱን ይሄን ልክ ነው ብለህ ለምን አክሴፕት ታደርጋቸዋለህ ነው እያልኩ ያለሁት። ዩቲዩቡ ሌላ ነው ወይስ ቲክቶኩ ሌላ ነው? ንገረኝ። አይደለም እኔ እያልኩ ያለሁት ልክ ነው ልክ አይደለም ማለት እኔ መጽሐፍ ቅዱስ ሲናገር ጴጥሮስ ሲያወራ የሚናገር እንደ እግዚአብሔር ቃል ይናገር ነው የሚለው። በምድር ላይ ሐሰተኛ እያወራን አይደለም። በእናትህ አሁንም ስለ መጽሐፍ ቅዱስ አይደለም። ትክክለኛ ስላልሆኑ ሐሰተኛ ነቢያት ብለህ አንተ ራስህ በዩቲዩብ ታወጣቸዋለህ። ለምን አሁን መናገር ፈራህ? እዚህ ጋር ሐሰተኛ ነቢያት ዛሬም አሉ፣ ትላንት ነበሩ፣ ነገም ይቀጥላሉ። እነሱ ታዲያ ኢፌክት እየፈጠሩ አይደለም ወይ? ቃል በቃል እኮ የጠየኩ ያለሁት ይሄንን ነው። እምነቱ ላይ ችግር እየፈጠሩ አይደለም ወይ? ስላላገኘኋቸው አላየኋቸውም። እኔ አሁን ስለሱ የማውራት ማንዴቸዋል ስንት ጊዜ አይደለም። ኖ እኔ ሐሰተኛ ኢንተርቪው አድርጌ አላውቅም።
ዩቲዩብ ላይ ያንተ ዩቲዩብ ላይ የተፖሰተ ስንት ቪዲዮ አለ። ረተው ቴዲ አፍሮ አብረህ በልተህ ጠጥተህ እኮ አላውቀውም ያልክ ሰውዬ ነህ አንተ። ማንን ሰው አልደግመውም። ሰምተሃል? እውነት ለመናገር አንድ ቀን ነው አብረን ያገኘሁት። አንድ ቀን ነው በአካል አብረን ተገናኝተን አውቃለሁ እኮ አግኝተኸው እንዴት ነው አላገኘውም ብሎ መናገር? ቅድም የነገርኩ መግቢያ ላይ ምን አልኩኝ? መንፈሳዊው ዓለም ለፍጥረታዊው ዓለም አይገባውም። አሁን እኔ እናንተ ስለ በየአይነቱ ሌላ ነው ማለት ነው። ይሄኛው ሌላ ነው እያልከኝ አሁን ለምሳሌ እኔ እናንተ ስለ በየአይነቱ ብናወራ በየአይነቱ ላይ ምስር አለ የለም ብንባባል እንግባባለን። ለምን? ፍጥረታዊ ሰው ነው ይሄን የሚያወራው። መንፈሳዊው ግን ለመንፈሳዊው ሰው ካልሆነ እንዴት ይረዳዋል? እኔ ያልኩት ቴዲ አፍሮን በአካል አላቀውም አይደለም። ሙሉ ቪዲዮውን ስማው። ቴዲ አፍሮን አዎ እኔ ሰዎችን በክርስቶስ ኢየሱስ አውቃለሁ። አዎ መንሱርን እኮ አውቃለሁ። እኔ መንሱር ጀማል አብረን ኢንተርቪው ሰርተናል። ወዳጄ ነህ። ቤት መጥቼ አውቃለሁ ምናምን እኮ ጥሩ ግንኙነት አለን። መንፈሳዊ ዓለም ላይ አላውቅም። እኔ አሁን መንሱር ጀማልን ታውቀዋለህ ቢሉኝ እኔ አላውቀውም ነው የምለው። አላውቀውም አይቼው እኔ ሰምቼ ይባላል። እንዴት አላውቀውም ይባላል? እኔንም እኮ አንተውን መንሱርን ታውቀዋለሁ ብል አላውቀውም ልትል ነበር ማለት ነው። እራስህ ጠይቀኝ። ታውቀኛለህ ወይ በለኝ። እሺ መንሱር ጀማልን ታውቀዋለህ ወይ? አይቼም ሰምቼም አላውቅም። this is the point። ይሄንን ነው ያልኳለሁ። አይቼህ ሰምቼህ የማላውቀው ግን በመንፈሳዊ ዓለም ለምን ሰውን በክርስቶስ ኢየሱስ ሳይ በክርስቶስ ኢየሱስ ከሌለ አላውቅህም። እድር ላይ እቁብ ላይ አሁን ትልቅ ቢዝነስ ጀምረሃል። ቢዋይዲ ላይ ለምሳሌ መጥቼ እገዛለሁ ብዬ አስባለሁ። እሱ ላይ በደንብ ነው የማውቅህ። ቅናሽ አድርግ ስለምንተዋወቅ ምናምን አድቫንቴጅ ስጠኝ እልሃለሁ። በክርስቶስ ኢየሱስ ሰዎች ካልሆኑ አባውቃቸውም እኔም አላውቃቸውም። ገብቷል? ውሸት አይሆንም ወይ ታዲያ? ይሄ አሁን ውሸት አይሆንም? ኖ ውሸት አይደለም። አንተ እንዳውቅ ከፈለግ በምድርም በመንፈሳዊ ዓለም ካፈለግ በክርስቶስ ኢየሱስ አምነህ ዳግመኛ መወለድ አለብን። መንፈሳዊ ዓለም እንዲያውቅ በአብ ጋር እንዳውቅ። ቆይ እየተደማመጥን እንሂድ። ከስብከት እኮ አይደለም አሁን የያዝነው ንግግር ነው። እየተናደድክ መሆን የለበትም። እኔ አሁን እናደዳለሁ። ለምን ያልባል? ቁም ነገር ነው የምናወራው አይደለ? ፀሐይ ነው በዚህ በኩል አይተዋል። ፀሐዩ ነው። እኔ መስኮት ጋር ሆኜ ነው። ኦኬ ቦታ ልቀይር። ቆሽ ጥሩ ወደዚህ ሉና ወደዚህ ከሆንኩ ይሄኛው ጥላ እስልምና አስተምሮ ምን አለ መሰለ፣ በዲነል እስላም ውስጥ ብዙ ሰዎች ስህተት ሊሳሳቱ ሊያጠፉ ይችላሉ ይላል። ጥፋቶች ይሄ የተከለከሉ ክልከላዎች አሉ አይደለ? ክልከላዎችን ሊያጠፉ ይችላሉ። ነገር ግን ይላል አይዋሹም ይላል። ሙስሊም አይዋሽም፣ በፍጹም ሙስሊም አይዋሽም ይላል። በእኛ በእስልምናው ነው እየነገርኩ ያለሁት። አንተ ግን ቴዲ አፍሮን የሚያክል ትልቅ አርቲስት እያወቅ አሁንም መንሱርን ታውቀዋለህ ወይ ስልህ አላውቀውም አልከኝ። ይሄ ታዲያ ልክ እንዴት ሊሆን ይችላል? አየህ ይሄ ነው በቃ። እኔ አሁን መንሱሬ ትክክለኛ እኔ አንተ የሎጂክ ሰው ስለሆንክ እኔ ትመቸኛለህ። ሀሳብ ስለምትሰማ ጥሩ ነው። ቅድም ምን አልኩ? ፍጥረታዊው ሰው አሁን አንተ ስለ ምስር ክክ ብናወራ፣ ስለ ፀጉር ቤት ብናወራ፣ ስለ +4 G4 ምናምን እያለን ስለ ቤት ብናወራ እንግባባለን። እኔ እናንተ ማንግባባው እኔ መንፈሳዊ ሰው ነኝ፣ አንተ ፍጥረታዊ ሰው ነህ። ስለዚህ እኔ የማወራው መንፈሳዊ ነገር ለፍጥረታዊ ሰው ምን አይለውም፣ አይገባውም። በጌታ መሆን አለበት ወይ ያ ሰው ፕሮቴስታንት መሆን አለበት ነው አባባለ? ፕሮቴስታንት መሆን አለበት አይደለም፣ በጌታ ዳግም መወለድ። እኔ ፕሮቴስታንት ይሁን ኦርቶዶክስ ይሁን ጆቫዊትነስ ይሁን ምንም አያገባኝም። እኔ ከሃይማኖት ጋር ጉዳይ የለኝም። እኔ ጉዳይ ሰው በክርስቶስ ኢየሱስ አምኖ ዳግም ተወልዷል ወይ? አሁን አንተ ይኸውልህ ጁስ እየጠጣው ነው ብለህ አትከራከረኝ። ፍጥረታዊ ሰው ስለሆንክ ይገባሃል፣ ትረዳኛለህ። መንፈሳዊ ሰው ስላልሆንክ ግን መንፈሳዊ ነገር ሳወራ አይገባም። ለምን? ቴዲ አፍሮን አላውቀውም ስል ሰውየውን ፊዚካሊ አይደለም እኔ አላውቀውም ነው። ጴንጤ የሆነ ሰው እዚህ ከታች ይኸውልህ ያውራ፣ መጽሐፍ ቅዱስ ያነበበ ሰው ይረዳኛል። አላውቀውም ስል ከምን አንጻር እያልኩ እንደሆነ ቴዲ አፍሮን እንኳን እኔ ቀርቶ ጥላሁን ገሰሰን ዶክተር ጥላሁን ገሰሰን ክቡር ቴዲ አፍሮን የማያውቃቸው ሰው የለም። እንኳን እኔ አፈር ቅጠሉ ያውቃቸዋል። እኔም አላውቃቸው ግን መንፈሳዊ ዓለም ላይ አላውቃቸውም። ለምን? በጌታ ሰው ካልሆነ
ለዚህ ነው ጳውሎስ ሰውን በክርስቶስ ኢየሱስ አውቃለሁ ይላል። በክርስቶስ ኢየሱስ ካልሆንክ ፍጥረታዊ ሰው ለምሳሌ ድንች በባቄላ የሚበላ ሰው እኮ አውቃለሁ። መንሱር እኮ በቃ ሽቶ ስትቀባ በጣም የሚያምር ዝንጥ ያልክ ፍሪጅ ውስጥ እንዳደረሰው ጠዋት ላይ እኮ ቀጥ ያለ ሸሚዝ ለብሰህ እኮ ነው የምትወጣው። ዘናጭ እኮ ነው። ይህን አውቃለሁ። እንዴት እክዳለሁ? ይሄንን ፍጥረታዊ ሰው ነው። ለመንፈሳዊ ሰው ግን አይገባውም ነው ጥያቄ። ለዚህ ነው መንፈሳዊ ሰው እኔ የምናገረው ነገር ይገባዋል አላውቅም ስል። ስለዚህ መንሱሬ በምድርም በሰማይም እንዳቀ ከፈለግ ምን መሆን አለብህ? ኢየሱስ ክርስቶስን የህይወትህ ጌታ አዳኝ ገዢ አድርገህ ስትቀበል በሁለቱም ነው የምንተዋወቀው ማለት ነው። ከማስታወቂያ በኋላ በትክክል እና መንሱሬ እኔም ልጠይቅ እስቲ። ኦኬ፣ ለማንኛውም መንሱር ጀማል እባላለሁ። እዚህ ጋር የምታዩት የተለያዩ የሊፍት አይነቶች ናቸው። ከቱርክ በጣም ታዋቂ ከሚባል ፑማ ሊፍት የሚባል ካምፓኒ ጋር ሰራነን። ሊፍት የምትፈልጉ ሰዎች በ0911259000 ላይ ደውሉልኝ። ህንፃ እያሰራችሁ ያላችሁ ሰዎች ኮንታክት አድርጉኝ። ሴልስ እንፈልጋለን። በጣም ወደ 10 ሴልስ እንፈልጋለን። ሴክሬተሪ እንፈልጋለን። የአካውንታንት እንፈልጋለን። በ0911259000 ስልኬ ባዮ ላይ ያለ ደውሉልኝ። አብረን መስራት እንችላለን። በኮሚሽን እንሰራለን። ገና እየተገነባ ያለ ህንፃ ካመጣችሁ ሊፍቱ እኛ ከገጠምን ከ100 እስከ 200 ሺህ ብር ኮሚሽን እንከፍላለን። ሴልስ የሚሰሩ ሰዎችን እንፈልጋለን። ወደ ዋናው ጉዳያችን ድምፅ ታፍኗል። ታፍኗል። ድምፅ ኧረ ይሰማል። አስተካክለው 0911 ባዮ ላይ ያለ ስልክ። ኦኬ ሶፊ፣ አንድ እውነት መረዳት ያለብህ ነገር፣ እኔ በጣም ወዳጄ ስለሆንክ መልካም ሰውነትህን ነው የማውቀው። ምናልባት የሶሻል ሚዲያ ባህሪ የሌሎች ባህሪ ከሌላ ሰው ጋር ላይመች ይችላል። በጣም ብዙ የሚወዱ ሰዎች አሉ፣ ብዙ ሰዎች ደግሞ ሊያዩ የማይፈልጉ ሰዎች አሉ። እኔንም እንደዛው። ለምን ሰዎች በሶሻል ሚዲያ የሚረዱት አረዳድና ሰውን አይቶ ሲረዱት አንድ አይደለም። ምን ያክል መልካምነቱን፣ ምን ያክል ለሰው ክብር እንዳለው፣ ምን ያክል ሪስፔክት ያለው ሰው በቃ እውነተኛ የሆነ ሰው መሆኑን ስለማያውቁ በዚህ በሶሻል ሚዲያ ስላዩት ብቻ ሰው ብዙ ሰው ይወዳልም ይጠላልም። አንድ የምነግርህ ነገር ቢኖር እኔ ስለምወድህ ነው። በዚህ አይነት ሁኔታ ወደ ከምድር እንድትሄድም ስለማልፈልግ ነውና እውነትም መንገድም መድኃኒትም ብቻ ነው። ቆያ እኔ ሰማሁ እኮ ብዙ ነገር ቅድም፣ ስለዚህ አስጨረሰኝ። እኔ ልጨርስ፣ ከዛ አንተ ደግሞ ታወራለህ። ብዙ እኮ ሰማሁ አይደል እንዴ? ስለዚህ ህይወት ያለው እስልምና ውስጥ ነው። ላኢላሃ ኢላላህ ሙሐመድን ረሱሉላህ ካላለ ሰው እውነቴን ነው የምነግርህ፣ በዚህ ምድር ሙስሊም ሳትሆኑ አትሞቱ ብዬ ነው የምናገረው ለሁሉም ወዳጆቼ። ለምን ሰዎች ሳያውቁ ከእስልምና ውጭ ሆኖ ህይወታቸው ካለፈ በጣም አደጋ ውስጥ ናቸው። ሌላው ጥያቄ ማብራሪያ አያስፈልግም። በቃ ጨረስ ነው፣ የኛውን እንዝጋው። ሌላው ጥያቄ ልጠይቅህ። ሶፊ ባለትዳር ነው ወይስ አላገባም? ኦ ቬሪ ጉድ ቬሪ ጉድ። እሱ ግን ዳይመንድ ነው እንጂ ሌላ የሜሬጅ አይመስልም። መንሱሬ ትሪዲ ነው እንደሚታይ። መንሱሬ ደግሞ አታይም? መቼ ነው የምናያት ሚዲያ ላይ ባለቤቶትን? አይ ባለፈው ተናግሬያለሁ። አንደኛ የምትሸጥ ዕቃ አይደለችም፣ ብቅል አይደለችም፣ መንገድ ዳር አትሰጣም እና ብዙ ነገሮች ስላሉት እኔ አንድ ናቸው ስለሚል እኔ ከወጣው ይበቃል። ኦኬ አሃ። ስለዚህ ሶሻል ሚዲያ ተጠቃሚ ነች ግን? አይ አትጠቀም። ቬሪ ጉድ ቬሪ ጉድ። እኔም የምፈልገው
አይነት ባህሪ ስለሆነ ጥሩ ነው። ሶሻል ሚዲያ የምትጠቀም ሴት ትንሽ ከባድ ነው የሚሆነው። በተቻለ መጠን ሴት እህቶቻችን ሶሻል ሚዲያ ቢያዩ ችግር የለውም፣ ግን ሞስትሊ የተገላለጠ ከባህል የወጣ ነገር ፖስት ባያደርጉ ግን ይመረጣል። ስፔሻሊ ለሴቶች። እስቲ በዚሁ ምከራቸው እስቲ መስፍሬ፣ ትንሽ አስቸግረዋል። ምንድነው መሰለ ሶፊ፣ በተለይ አሁን ሰሞኑን ደግሞ ያው እንደምታውቀው ትልቅ አጀንዳ ሶሻል ሚዲያ ላይ የነበረው የሆነ አሜሪካ ይሁን ጀርመን የሚኖር ሰው እንደዚህ የሴቶችን ቪዲዮ ብዙ ቪዲዮዎች አለኝ እለቃለሁ የሚል ሰምተዋል? እሱን ነገር አዎ ሰምቻለሁ። እዚህ ሚዲያ ላይ ያለ ሰው ሁሉም ይሰማል ብዬ አስባለሁ። እና እኔ እንዲያው አንድ ነገር ብቻ መናገር እፈልጋለሁ ሶፊ፣ አንተን ወንድ ነህ ብላ አምና ሲጀመር መደረግ የለበትም፣ ሲጀመር ማድረግ የለባትም በተአምር። ግን ሴት ልጅ ወንድ ልጅ አምነው ከምንም ከማንም በላይ ከአንድ ሰው በላይ ለአባቷ የማታሳየውን ነገር ምናልባት እንደሚያገባት ሲነግራት ምናልባት ወደፊት ህይወት ሊሆነኝ ይችላል ብላ ስታምን ነው። ያው ሴት እህቶቻችን ታውቃለህ ቶሎ ነው የሚያምኑት። እኔ እናንተ ወንድ ብዙ ጊዜ ተጠራጣሪ ነው፣ ሴቶች ግን ብዙ ጊዜ እንትን አይሉም። እና በዛ ደረጃ አሳምነው የሰው ቪዲዮ ይዘው መጨረሻ ላይ ደግሞ ሶሻል ሚዲያ ላይ ያንን ሰው አውጥተው እንደገና ደግሞ እናት አባት ይኖራታል፣ እቺ ልጅ ልጆች ትወልዳለች፣ ትዳር ይኖራታል። ለዚህ ሁሉ ተጠያቂ እሷ ብቻ አይደለችም፣ እሷም ተጠያቂ ነች። መላክ የለባትም። በማንኛውም መጽሐፍ ቅዱስ ብትሄድ እርቃኗን ከባሏ ውጭ ለሆነ ሰው ኢቭን ለባሏ ራሱ ቤት ካልሆነ በስተቀር ሪከርድ አድርጎ መላኩ አስፈላጊ ነገር አይደለም። እና ከዚህ ጉዳይ እባካችሁ ብትጠነቀቁ። ወንዶች ደግሞ ከታመናችሁ ታመናችሁ ነው። በቃ አምና ይህን ነገር ካደረገች ክብር ልሰጣት ይገባል። ነገ አንተ ልጅ ይኖረሃል፣ አንተም ትዳር ይኖረሃል። በእንደዚህ አይነት ወይ አሁን ሚዲያ ላይ የወጣን ገላ እንዴት አድርገህ ነው አምነህ ነገ ትዳር ብለህ አብረህ መኖር የምትችለው? ልጅ እኮ ህይወት ይኖራታል። እና በተቻለን መጠን ብንጠነቀቅ። የዚህ ሁሉ ቁልፍ ግን ምንድነው መሰለ ሶፊ፣ የሰው ልጅ ኦርቶዶክስ ሆኖ 10ቱ ትእዛዛትን ከታዘዘ፣ ፕሮቴስታንት ሆኖ መጽሐፍ ቅዱስ ካነበበ፣ ሙስሊም ሆኖ ሐዲስና ቁርአንን ከተገዛ ትረስትሚ ለእንደዚህ አይነት ነገር አይጋለጥም። ወንድ ሆኖ ይሄን ጥያቄ አይጠይቅም። ሴቷም ተገላልጣ አትልቅም። ስለዚህ ወደ ጌታችሁ ተመለሱ፣ አምላካችሁን አምልኩ። በምታመልኩት እምነት ዋቴቨር በፈለግከው እመን። ግን ጌታህን ስትፈራ አምላክ አለኝ ብለህ ስትፈራ ይሄን ጥያቄ ሲጀመር ሴቷን መጠይቃትም ፕላስ ደግሞ ሴቷም እንደዛ አድርጋ አትልቅም። ስለዚህ ወደ ጌታችሁ ተመለሱ። እንደዚህ አይነት የእርቃን ቪዲዮ የእርቃን ፎቶ መላክ ማለት እጅግ በጣም ነውር ነው። በጣም ነውርም ብቻ ሳይሆን ከባህላችንም ያፈነገጠ ነገር ስለሆነ እንዲያው እርሶ ደግሞ ቢሄዱበት ፓስተር ሶፊ። በጣም መልካም መንሱሬ፣ በጣም ነው የማመሰግነው። ቆንጆ ሀሳብን ያነሳው። ያው በእኛ በፕሮቴስታንቱ እንኳን እንደዛ አይነት ሴቶች የሉ እንደዛ የሚያደርጉ እግዚአብሔር ይመስገን። አጋጣሚ ሆኖ የፕሮቴስታንት እህቶች በጣም ጨዋዎች፣ እግዚአብሔር ይባርካቸው። ያው አብዛኞቹ ከመጽሐፍ ቅዱስ ጋር ሪሌቲቭ የሆነ ህይወት ስላላቸው እንደው በድካም እንኳን ቢገኙ በንስሐ በመመለስ ከአምላካቸው ከእግዚአብሔር ጋር እርቅ የሚያደርጉ ስለሆኑ ኦርቶዶክሳውያንም እንደዛው እንግዲህ በብዙ ሲወራ ሰምቻለሁ፣ ካለባበሳቸው ከምን ጀምሮ። ግን አንዳንድ ጊዜ ደግሞ ባለማስተዋል እንደዛ አይነት ነገሮች ሊፈጠሩ ይችላሉ። ግን እኛውን በቸርች አካባቢ በጣም በጣም የሚገርም ዲሲፕሊን ሆነው ከኳየር ጀምሮ ከታች ከትንሽነታቸው ጀምሮ እየተማሩ መጽሐፍ ቅዱስን እያነበቡ ስለሚመጡ በብዙ እንዲህ አይነት ነገር እንኳን ብዙ አይፈተኑም። ለመናገር ፕሮቴስታንት ሆና ሴት እንደዚህ አይነት ነገር ውስጥ አትገኙም። በድካም አይገኙም ማለት ሳይሆን እንደዚህ የወጣ በጣም እንትን ውስጥ አይገኙም የወንጌል አማኞች እህቶች ማለት ነው። ስለዚህ በዛ በኩል ብዙ ነፃ ናቸው። ግን ሌሎቹን ደግሞ ንገር ካልከኝ በእንዲህ አይነት ሁኔታ ውስጥ ልምምድ ውስጥ ባይኖሩ መልካም ነው። ሰው ራሱን ከማክበር ይጀምራል እና ራሱን ያከበረ ሰው ደግሞ ሌሎችን በማክበር ከምንም በላይ ሰው ራሱን ማክበር አለበት ብዬ አምናለሁ። ግን መንሱሬ እኔም አሁን ቅድም የነገርከኝ በቃ ሰው ይሄንን ሳይል ከምድር መሄድ የለበትም እና እባክህ ይሄንን ማለት አለብህ ብለኛል። በጣም ቆንጆ ግብዣ ነው የጋበዝከኝ። በሰሞኑ አፍጥር
ትላንትና ነው ከትላንት ወዲያ ነበረ የመስቀል አደባባይ ኢፍጣር ነበረ። በዚህ አጋጣሚ እንኳን ለጾሙ አደረሰ ለማለት እወዳለሁ። የወደፊቱ ፕሬዝዳንት ሳምቡሳ እንበላለን። ትላንት ደግሞ የለቆ ሰርከም ቢብሎ ሳምቡሳ እንበላለን። ትላንት ዝግ ነበር፣ ለዛ ነው ደስ ይለኛል። ከዛ በተረፈ ኦርቶዶክሳውያንም እንደዚሁ ሙስሊሞችም አንድ ላይ ጾማችሁን እንግዲህ ለሀገራችሁም ለቤተሰባችሁም እየጸለያችሁ ያላችሁበት ወቅት ነው። እንኳን አደረሳችሁ ልል እወዳለሁ። ግን በዚህ አጋጣሚ አንድ ወሳኝ መልእክት አለችኝ። አንድ ደቂቃ መልእክት። ምን አለ መሰለ መስሬ፣ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደ ምድር መጥቶ ለሰው ልጆች ሁሉ ኃጢአት እኛ መሞት ሲገባል፣ እኛም የእኛን እርግማናችንን እኛ መገረፍ ሲገባል፣ እኛ መቀጣት ሲገባል የዳንበት መዳን በምድር ላይ ብዙ ውድ ነገሮችን አይቼ አውቃለሁ። ያው መንሱሬ በውድ ነገሮች አትታማ። ውሸቶ ውድ ነው፣ ሁሉ ነገር ውድ ነው ይታወቃል። ከሁሉ በላይ ያየኋቸው ነገሮች በሙሉ ዋጋ ቀንሰው አይቻለሁ። ያየኋቸው ነገሮች ሁሉ ረክሰው አይቼ አውቃለሁ። ተወደዱ የተባሉ ከጫው ጀምሮ ከሻይ ቅጠል ጀምሮ እንኳን ሌላው ትልልቅ ነገር የውዶች ውድ ዋጋ ሁሉ ጊዜ ክላይማክስ የሆነው ትልቁ የሆነው ለሰው ልጆች የተከፈለ ዋጋ ነው። ከሱ ውጭ ሌላ ዋጋ የለም። ለዚህ ነው በዋጋ ተገዝታችኋል እና የራሳችሁ አይደላችሁም። በዋጋ ምን ተብላችኋል? ተገዝታችኋል። ያ ዋጋ ደግሞ ቀርሺ አይደለም፣ ገንዘብ አይደለም፣ ዶላርም አይገዛውም፣ ፓውንድም አይገዛውም። ደም በቀራኔው መስቀል ላይ የተከፈለ የህይወት ደም ለሰው ልጆች ሁሉ ፈሷል እና ይሄ ውድ የሆነውን ደም ስለ ሰው ልጆች ሁሉ በተለይ ዕብራውያን ሲያወራ በጣም በሚያስደንቅ ሁኔታ ብዙዎች ጨዋዎች ቢኖሩ መልካሞች ቢኖሩም ነገር ግን አንድም ደሙን ሊያፈስላችሁ የሚችል የለም። ደሙን ቢያፈስላችሁ እንኳን ደሙ ደመ ከልብ ሆኖ ይቀራል እንጂ የማንንም ኃጢአት ሊያተሰራ አይችልም። ለዚህ ነው ብዙ ካህናት ብዙ ካህኖች እያሉ ለዘላለም ካህን የሆነው ኢየሱስ ክርስቶስ ብቻ ነው ማለት ነው፣ ሌሎቹን ሞት ስለገደባቸው። ስለዚህ ይህን ኢየሱስ ክርስቶስን የህይወታችሁ ጌታ አዳኝ ገዢ አድርጋችሁ ብትቀበሉ በምድር 100 እጥፍ በሰማይ ደግሞ የዘላለም ህይወት ታገኛላችሁ። ስለዚህ ኢየሱስ ክርስቶስ ይህ ቀን ለእናንተ ነው። መጽሐፍ ሲናገር የመዳን ቀን ዛሬ ነው፣ የተወደደች ሰዓት ደግሞ አሁን ናት እንደሚል በእናንተ ላይ ይህን ቃል እናገራለሁ። አምላኬ እግዚአብሔር በመጎብኘቱ ይጎብኛችሁ። በልጁ በኢየሱስ ክርስቶስ ብዙ ሰው እኔ የእግዚአብሔር ፍጥረት ነኝ ይላል። የእግዚአብሔር ፍጥረትና የእግዚአብሔር ልጅ መሆን የተለያየ ነው። የእግዚአብሔር ልጅ መሆን የምትፈልግ ከሆነ እግዚአብሔር ያለ ክርስቶስ አይሰማም። ስለዚህ ኢየሱስ ክርስቶስን የህይወታችሁ ጌታ ገዢ አዳኝ አድርጋችሁ ተቀበሉ። በጣም አመሰግናለሁ ስለሰማችሁ። በጣም ነው የምወዳችሁ። መንሱሬ ቪዲዮ ዘጋህ። እኔ ስለ እንትን ስትነግረኝ ቪዲዮ ቁጭ ብዬ ሚዩት አድርጌ ነው የሰማው። የኔ ጊዜ ቪዲዮ ዘግተህ የኔ ጊዜ የምትሰራውን ስራ እንዴት ትሰራለህ? እኔ ቁጭ ብዬ እንደ ጄና ጣምሬ በትህትና ሰምቼ የአንተ ጊዜ ሲሆን ቪዲዮ ሰግተህ ለምን? መንሱሬ ሶፊ አይ ላቭ ዩ ማይ ብራዘር ታንክ ዩ ሶ ማች ዩ አር ብለስድ። በጣም ነው የምወድ መንሱሬ። ሁል ጊዜ እኔ ከአንተ ጋር ማውራት በጣም ነው የምደሰተው። ለምን? በጣም በቃ ይሄ ሊበራል ሰው ነህ እና በዛ በጣም ነው ማደንቅ። መንሱር እዚህ ጋር እንደዚህ ሽቶ እንደሚያደርገው ብቻ አይደለም፣ በጣም የሚደንቅ ካራክተር ያለው የስራ ሰው ክሬቲቭ ነው። እውነት ለመናገር አሁን ደግሞ ለወጣቶች የሚገርም እድል ይዘህ መጥተህ በጣም ብዙዎች የተጠቀሙ እንደሆነ ሰምቻለሁ። ከቅርብ ሰዎች የምልኬ ነገሩ እንዴት ነው ብዬ በጀርባ ሰው ልኬ ነበረ። አንደኞች ናችሁ፣ ተፈትናችሁ እንደ ወርቅ ከፍ ብላችኋል። በጣም ደስ የሚል ነው። መንሱሬ ከአንተ ጋር እኛም ደግሞ ለመስራት በጣም ፈቃደኛ ነን። ከተማችንና ሀገራችን እንደምትለወጥ በሰለጠነ አይምሮ በጠረጴዛ ዙሪያ እንጂ በጠረጴዛው እግር አንነጋገር። በጠረጴዛ ዙሪያ እንጂ በጠረጴዛው እግር ብዙ ሰው እየተነጋገረ ስላስቸገረ ወደ ጠረጴዛ ዙሪያ ተቀመጡና ተነጋገሩ ልንወዳለሁ። በጣም አመሰግናለሁ ስለሰጠኝ ጊዜ መንሱሬ። ወዳለሁ። ክበርልኝ። ተባረኩልኝ ሁላችሁም። እንግዲህ ጥሩ ጊዜ ነበረን እና ጥሩ ጊዜ እያሳለፍን ነበረ። መንሱሬም ጊዜ ሰጥቶናል። አሁን ደግሞ ከእናንተ ጋር የተወሰነ ደግሞ እንነጋገራለን። መንሱሬ ይሰማል። በእውነት ጌታን በጣም በጣም ለህዝቡ የሚያደርገው በጌታ ባይሆንም መንሱሬ ከሰማ በጣም ነው። እኔ ከውጭ ነውና ብዙ እከታተለዋለሁ። ለህዝቡ የሚያደርገው በእውነት ጥረት በጌታ በኢየሱስም በጣም ደስ የሚል አቋም ያለው ወንድም ነውና ተባረክ ልል ብዬ ነው የገባው። ጌታ በእውነት ብርክ 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 ያርገ። ለእናንተ ያለ ሰዎች ደግሞ
ኢትዮጵያ ያስፈልጋታል። ጽኑ። በእውነት ከሱ በጣም ተማሩ። ጌታ ይባርክልኝ። ሶፊ ተባረክኝ። አሜን 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 አሜን። እሺ እንዴት አላችሁ? እንዴት አላችሁ? ሁላችሁንም ሰላም እላለሁ። እስቲ እሺ ሸማ የታለሽ አለሽ? ማስተር እንዴት ናችሁ? አለን አለን። ሰላም ለእናንተ ይሁን። ሰላም ናችሁ? ሰላም ይብዛ። እንዴት ነው? አለው እግዚአብሔር ይመስገን። ቅድም ስለ መንፈሳዊ እያወራክ ያናመኑን ሰዎች ለማስረዳት በጣም ይከብዳልና እንደዚህ አይነት ነገሮች ሲያጋጥሙክ ብዛት ያው መንፈሳዊ ያሉ ሰዎች ናቸው ሊረዱክ የሚችሉት። መልሳለሁ አለሁ። እንዴት አላችሁ? መስፍን አለ እንዴ ባገሩ? ሁሉ ሰላም ነው? ሰላም ነው። እንደምን አለ? አለው ወንድሜ ሁሉ ሰላም ነው? ቀጥል መስፍኔ። እሺ አይ ውይይታችሁን ያው የተወሰነው እኔ የሰማሁት ያው ልጅቷ ያለች ትክክል ነው። ያው ቢሆንም ግን አሁን ባለበት የተናገርከውን ነገር እኔ የምጋራው ነው። ምክንያቱም ያው በጠረጴዛ ዙሪያ የተጀመረ በጠረጴዛ ዙሪያ ቢያልቅ በጣም ደስተኛ ነኝ። ትልቅ ነገር ነው የተናገርከው። አፕሪሼት የማደርገውም ነው። ማንኛውም ሰው ደግሞ እንደ ሰው ነው ማሰብ ያለበት። አውሬያዊ ባህሪ አያስፈልገንም። አስተምሮ ሊተች ይችላል፣ ሊመሰገን ይችላል፣ እውነተኛ ነው ውሸተኛ ነው ሊባል ይችላል አስተምሮ እና በዛ ዙሪያ የሚመጡ ነገሮች በተሻለ መሰለጠነ አሁን ባለንበት ክፍለ ዘመን እንቡር ህፃንም ልጅ አይፈራም መቼም ማንኛውም ነገር። በሃይማኖት ደግሞ ማንኛውም ለማንኛውም በግልጽ ለመናገር ህይወቱን የሚሰጥበት ነው። ማንም የሚደራደር በሃይማኖት የሚደራደር አለ ብዬ አላምንም። የእውቀት ጋፕ ሊኖር ይችላል። እኔ በማውቀው በራሴ ልክ ላቅ እችላለሁ። ቤተክርስቲያን በእኔ ልትመዘን አትችልም። እኔ በቤተክርስቲያን ደግሞ በራሴ እኔ ልመዘን እችላለሁ። ቤተክርስቲያን ግን በእኔ አትመዘንም እና በጣም ደስ የሚል ነገር ነው የነገርከው። ከሚሴጅ ተነስቼ በጣም የማመሰግነው ትልቅነት ነው። ንግግር በራሱ ለእኔ ትልቅነት ነው እና አንዳንድ ሰዎች ዝም ብለው ያለ እውቀት ግደለው፣ ቁጠረው፣ ቁረጠው በማለት ምንም የሚመጣ መፍትሄ የለም። ትውልድ ይቀጥላል፣ ላይፍ ይቀጥላል። በህብረተሰብ ውስጥ ያለ መስተጋብር፣ ፍቅር፣ ጥላቻ ጥሩ አይደለም። አንዱ ዛሬ ቢያሸንፍ ነገ ደግሞ ነገው አሸናፊ ሊሆን ይችላል። በጸብ የሚመጣ ነገር ሁሌ ምንድነው ወደ ሰላማዊ መንገድ ሊያመጣ አይችልም። ስለዚህ በተናገርከው ነገር ትክክለኛ ነገር ነው። በጠረጴዛ ዙሪያ ማንኛውም አካል ቢፈታ እኔ በጣም ደስተኛ ነኝ። ጠረጴዛ ጉዳይ ላይ ያለ ያው ከእውቀት ጋርም ከአስተምሮም ጋር ከእግዚአብሔር ፍቃድ ጋር ያለ ነገር ስላለ ያ ቢደረግ መልካም ነው እላለሁ እና ይሄንን ነው ማለት እንፈልገው። ሌላ ሀሳብ ያለው ሰው መቀጠል ይችላል። ሀሳብ ያለው የለም?